ዘሮ ማርቲ በተለያዩ ጊዜያቶች በትዳሯ ላይ ባንዣበበባት አደጋ ለመታደግ ስትል ትዳሯን ለመጠበቅ ስትል ልጇን በድብቅ በመቆንጠጥ እንዲሁም ደግሞ በይፋም በመቆንጠጥ ለማስተካከል ሞክራ ነበር። ታዲያ አብጌልም ደግሞ ራሷ ባደረገችውም ቤተሰቡን በሙሉ እያወቀ ባደረገችውም ነገር እንዲሁም ደግሞ በማያውቁትም ነገር ሁሉ በተለያዩ ጊዜያቶች ብዙ ችግሮችን ፈጥራ ነበር። ታዲያ ይህችም ደግሞ አሁንም ድረስ ከስተቷ ያልተማረች እናቷ ብትቆነጥጣትም ብትደበድባትም ከቤትም ብታባረራት እናቷ የማታውቃቸው ደግሞ ብዙ ችግሮች ደግሞ አባቷ ደግሞ ሌላ የማታውቀውን ወይዘሮ ማርቲ ብዙ የደበቀላት ነገር አለ። ታዲያ ወይዘሪት አብጌል ደግሞ አሁንም ድረስ ከስተቷ ሳትታረም ሌላ ደግሞ ትዳሯን የሚያናጋ ነገር ዛሬ ላይ ደግሞ መሬት ፈንቅላ አውጥታለች። ታዲያ ወይዘሪት ሰላም ደግሞ እንደምናውቃት የተከበረች ሴት፣ መልካም ሴት፣ የቤት ሰራተኛ ተጎሳቁላ የምትኖር የተጎዳች ስብዕናዋ የሚያሳዝን ብለን የተረጎምናት ሰላምዬ ዛሬ ወይዘሮ ማርቲ ነፍሰ ሰላም የሆኑ የተለያዩ ምልክቶች እስከ መቼ የኛ ቤት ታሪክ ሆነ ራሷ ለሰላም ቢሆን ለባለቤቷ የተሻለ ነገር እናደርግላት የተሻለ ነገር እንድትጀምርና የራሷን የሆነ ህይወት እንድትጀምር እናቋቁማን በማለት በራሷ የተለያዩ ሀሳቦችን ማቅርባላት አናግራትም ነበር። ታዲያ ሰላም ደግሞ ከዚህ በመውጣት አልፈልግም ሰላምዬም ለየትኛው ህይወቴ ከዚህ በኋላ በማለት የመለሰችው ምላሽ በዙሪያዋ ያሉትን ሁሉ ያሳሰበና ያሳዘነ ነገር ነበረ። ታዲያ ዛሬ ላይ ደግሞ ሰላምዬ አብጌል እጅ ጥሏታል። አብጌል እጅ ጣላት ማለት ደግሞ ሰላምዬ ነፍሰ ጡር ሆነች ማለት ደግሞ ህይወታቸው ወዴት ሊያመራ እንደሚችል ሁላችንም የምናውቀውና የምንገምተው ነገር ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆነ ምልክቷን በመጫን ቤተሰብ ይሁኑ እያልኩኝ ዛሬ እንግዲህ አሳሳቢ ነገርና አስደንጋጭ ነገር እንዲሁም ደግሞ የቤተሰቡን ህይወት በድጋሜ ችግር ላይ የሚጥል ነገር አብጌል አዲስ ነገር ይዛ ተነስታለች። ይህንንም ነገር ደግሞ ካወቀችና ከሰማችበት ጊዜ ጀምሮ ደግሞ እያጠነጠነች በመቆየት እናቷም ዘንድ አድርሰዋለች። ታዲያ ወይዘሮ ማርቲ ደግሞ ወደ ስራ ለመሄድ እየተቻኮለች በነበረበት ጊዜ እማዬ እፈልግሻለሁ በማለት አዲስ ነገር ይዛላከች ብላለች። ታዲያ ወይዘሮ ማርቲም ደግሞ ቀኔን እንድታበላሸው አልፈልግም በማለት የምትነግሪ ነገር እንግዲህ የእናትና የልጅ ነገር ከሆነ በማለት ወይም ደግሞ በህይወቷ የሚያስፈልጋት ነገር እኔ እናቷ የማስፈልጋት የመሟላላን ነገር ከሆነ በማለት ወይዘሮ ማርቲ ማዳምጣት ነበር። ታዲያ ይሄ ነው የሚባል ነገር ሳይሆን ብቻ እንዲሁም ደግሞ አስደንጋጭ ነገር ነበር የነገረቻት። እሷም ስለ ሰላምዬ የተለያዩ ነገሮችን ጠይቃታለች። ታዲያ ወይዘሮ ማርቲም ደግሞ ሰላምዬ ጨዋናት ከዚህ ቤት ወጥታ አታውቅም፣ የትም ማድራ አታውቅም በማለት የተለያዩ የምታውቃቸው ምላሽ ስለ ንጽህናዋ ስለ ሰላምዬ ብትመልስላትም ወይዘሪት አብጌል ግን ዛሬም ሰላም የቤቱን ሰላም የሚነፍግ ነገር ለእናቷ አንድ ነገር ሹክ ብላታለች። ታዲያ ወይዘሮ ማርቲ ደግሞ ይህ ነገር በእጅጉ ያስደነገጣት ከዚህ በፊት ባደረገችው በተለያዩ ሰዎች ባደረገችው ክፉ ነገሮቿ የእናቷንም ህይወት እንደበጠበጠችው ሰላሟንም እንደነሳቻት ቤተሰቡንም ሰላም እንደነሳችው የታወቀ ነበር። ታዲያ ዛሬ ላይ ደግሞ በሰላምዬ ዙሪያ አዲስ ነገር ይዛ ብቅ ብላለች። ታዲያ ወይዘሮ ማርቲም ደግሞ እባክሽን ወረድ በይልኝ፣ አሁን ደግሞ ምን ልቴ ነው ሰላምዬ መቼም ወይዘሮ ማርቲ እንደ እናት ሆና መቅጣት ያለባትን ቅጣት ቀጥታ ከፊቷ ዘወር እንድታደርጋት ብትነግራትም ነገር ግን እሷ አስደንጋጩን ነገር ለወይዘሮ ማርቲ ነግራታለች። ታዲያ ሰላምዬ ከዚህ ቤት ወጥታ አታውቅም አውቃለሁ፣ ታዲያ ይህ ጨዋነት ነው እንዴ በማለትም ደግሞ አስከትላ ሰላምዬ ነፍሰ ጡር መሆኗን ለወይዘሮ ማርቲ ነግራታለች። እንግዲህ ይህ ነገር ደግሞ በእጅጉ አስደንጋጭ ነው። ለወይዘሮ ማርቲም ሰላሟን የሚነሳ ቤቷንም የሚበጠብጥ ነገር ከባድ ነገር ነው የተነሳው። እንግዲህ ሰላምዬ አርግዛለች ማለት ሰላምዬ ከዚህ ቤት ወጥታ አታውቅም። እንዲሁም ደግሞ ከዚህ በፊት ያለው አሳሳቢው ነገር እንግዲህ አቶ ደረጀ ትርፍ ልጅ እንዳለው ብትሰማ ምን ይፈጠር ይሆን የሚባለው ነገር አሁን ድረስ ያልተፈታ ያልተመለሰ ጥያቄ ነበረ። ታዲያ ሰላምዬ ደግሞ ያን የጠፋውን ነገሯን የተበላሸውን ነገሯን ሳይስተካከል አሁንም ደግሞ ከዛ ቤት እየኖረች አሁንም በድጋሜ ደግሞ ነፍሰ ጡር ናት። ታዲያ ሰላምዬ ከዚህ ቤት ወጥታ አታውቅም። አይደለም ማዳር ይቅርና ወዴትም ወጥታ እንደማታውቅ መላው ቤተሰቡ ሆነ በዙሪያው ያለው ሁሉም ሰው ጠንቅቆ ያውቃል። ይህንን ነገር የተመለከተችው ዳጣም ደግሞ የሰላምዬ ሁኔታዋ ስለሚያስታውቅና ደከምከም አተነፋፈሷም ጭምር ፊቷ፣ ክብደቷ፣ የተለያዩ ነገሯ እንዲሁ በምልከታም ነፍሰ ጡር ስለምትመስል ዳጣም ይህንን ጥያቄ ለመጠየቅም ተገዳ ነበረ። ኮነብነብ ስታደርግም ሆዷን ሰላምዬ ግን ነፍሰ ጡር ነሽ እንዴ በማለት ዳጣ በጠየቀቻትም
ጊዜ ታዲያ ሰላምዬ ሆዷንም ከነብነብ ነበር ያደረገችው። የሚገርመው ደግሞ አስከትሎም ደግሞ ከናታን ክፍል በመሄድ ከናታን ጋር እየተጫወተች ናታንም ይህንን ነገር ተገንዝቦ ይህንን ነገር ተመልክቶ ሰላምዬ ግን ሰሞኑን ወፋፍረሻል፣ በእርግጥ እሱ ወንድ ልጅና ታዳጊ ወጣት ስለሆነ ሰላምዬን በማይሆን ነገር ሰላሟን አልነሳም በማለት ቀጥታ የሆነ ነገር ባይነግራትም ግን ሰውነትሽ ላይ የተለያዩ የፊዚካል ለውጦች አምጥተሻል ሰላምዬ በማለት እንግዲህ እሱም ደግሞ በሌላ አማርኛና እሷን ስብዕናውን በማይነካ መልኩ በተለየ መልኩ ሰላምዬ ለውጥ እንዳመጣችና እንግዲህ በውፍረት አድርጎ ገልጾላታል። በእርግጥ እሱም የተመለከተው አዲስ ነገር አለ። ታዲያ ወይዘሪት ማርቲ ደግሞ እንግዲህ ሁላቸውም ይህ ነገር ቤታቸው ላይ የተነሳውን አዲሱ ጥያቄ ተደባብቆ ሁላቸውንም እያንሾካሾከ የነበረው ጥያቄ አሁን ላይ ደግሞ ወይዘሮ ማርቲ ጆሮ ላይ ዳይሬክትሊ በልጇ በኩል ደርሶላታል። በሌላ በኩል ደግሞ ውሃ ከዚህ በፊት አባቷና ዳጣ እየተነጋገሩ የነበረውን ነገር መኪና ውስጥ እንግዲህ ለአብጌል ሾክ ብላታለች። አብጌልም ከባድ ነገር እንዳለ ውሃ አባዬና ዳጣ መኪና ውስጥ እያወሩ ሰምቻቸዋለሁ ባለችም ጊዜ አብጌል ጆሮዋን ከፍታ እያዳመጠች ነበረ። ምን ነበር ያወሩት? የምትፈልጊውን ነገር አደርግልሻለሁ። ከዚህ በፊት አብጌልን ስናውቃት ለውሃ ምንም አይነት ሰላም የማትሰጣትና ፊት የማትሰጣት ልጅ መሆኗን ሁላችንም ጠንቅቀን በሚገባ እናውቃለን። ታዲያ ደግሞ እሷ ዳጣና አባዬ እኮ መኪና ውስጥ ሆነው እያወሩ አዳመጥኳቸው ባለችም ጊዜ እንግዲህ አብጌል ያላደረገችው ጥረት የለም። ውሃ እንድታስታውስ የተነገረችውን ነገርና ያዳመጠችውን ነገር ምን እንደሆነ ጠይቃትም ነበር። ታዲያ አስታወስኩ በማለት እሷም ደግሞ ጫፉን ነግራታለች። አብጌልም ውሃ እንድትነግራት ካደረገችው ጥረት መካከል አንድ ፍንጭ የሚያዳርስ ነገር አግኝታለች። ታዲያ ዳጣም ደግሞ እያለቀሰች መሆኑንና ከአባዬ ጋር እንግዲህ ተደብቃ የሆነ ነገር እንደምታወራና ከዛ ቤት የገባችለት አላማ እንዳለና ዳጣም ደግሞ ትልቅ ነገር እንደሚደረግላት አሁን የሰማሽውን ነገር አልሰማሽም ተብላ የታዘዘችውን ነገር ይህንን ነገር ደግሞ መልሳ ተናግራለች። አብጌል እንግዲህ ይህንን ነገር መነገሯ ዳጣም ደግሞ አልሰማሽም አላየሽም ብላ ያዘዘቻትን ነገር ይህንን ነገር ለውሃ መነገሩ እንግዲህ ውሃ ደግሞ ለአብጌል ይህንን ነገር ማድረጓ ስለዚህ ከዚህ ጀርባ የሆነ ነገር አለ ብላ እንድትመራመርና ወይም ደግሞ ዳጣ አንድ ነገር ከዛ ቤት እንዳልተቀመጠች የተደበቀ አንድ ትልቅ ሚስጥር እንዳለ እሷ ውስጧ የነገራት ነገር ትክክል እንደሆነም ታምናለች። ይህንንም ነገር ውሃ የተነፈሰችው ነገር አረጋግጦላታል። ታዲያ አብጌልም ልጅቷ እንድታስታውስላት ውሃ የነገረቻትን ነገር እንድታስታውስላት የፈለግሽውን ሁሉ አደርግልሻለሁ ኬክም በማለት የተለያዩ ማማለያዎችንም አቅርባላት ነበር። እንግዲህ ውሃ የቻለችውን ያስታወሰችውን እንግዲህ ምንም አላየውም አልሰማሁም የተባለችውን ያንን ነገር በመጨረሻም ተናግራ ቁጭ ብላለች። እንግዲህ በሌላ ቀን ደግሞ የሚቀጥለውንም ልትናገር ትችላለች። አቶ ደረጀ ለወይዘሮ ማርቲ በጨዋታዎች መካከል አንዳንድ የሚጠይቃትም ጥያቄ ለወይዘሮ ማርቲ አስደንጋጭና እንዲሁም ደግሞ ትልቅ ነገር ያዘለ ነገር ቦታውንና ጊዜ ያልመረጠ ጥያቄው አንዳንድ ነገሮች የሚያነሳቸው ነገሮች ግራ ያጋቧታል። ታዲያ ዛሬም ደግሞ አብረው አንድ ላይ ተቀምጠው በጨዋታ መካከል ሆነው ሰላምዬን አንስቶ ነበር። ሰላምዬ ከዚህ በፊት ምን ብላ መለሰችልሽ? ከዚህ በፊት ወይዘሮ ማርቲን እስኪ ከወጣችልሽ ሞክሪያት፣ ነገር ግን በጭራሽ አትወጣም በማለት አረጋግጦላን ነበር። ታዲያ ዛሬ ደግሞ ያለ ቦታውና ያለ ሰዓቱ ያለ ጊዜው እንግዲህ በመካከል ላይ ይህንን ነገር አንስቶላታል። ታዲያ ሰላምዬ ምን አለችሽ የሚለው ጥያቄ እዚህ ጋር መምጣቱ እንግዲህ በወቅቱን ያልጠበቀ ነገር እዚህ ጋር መገኘቱ ደግሞ ለወይዘሮ ማርቲም ግራ ስላጋባት አሁን ወቅቱ ነው እንዴ? ለምንድነው የምጠይቀኝ? ስለምንድነው የምጠይቀኝ? ብላ ግራ የሚያጋባውን ጥያቄ እንዲያብራራላትና በድጋሜ አብራርቶ እንዲጠይቃት እሷም ደጋግማ ጠይቀው ነበር። ታዲያ አቶ ደረጀም ደግሞ ሰላምዬ ከዚህ በፊት ህይወትሽን እናስተካክልልሽ ስትያት ምን ነበር የመለሰችልሽ የሚለውን ጥያቄ ጠይቋን ነበር። እሷም ደግማ መልሳለታለች። ነገር ግን ይህንን ነገር ማንሳቱ ደግሞ ምንን ያስመለከተ ነው? ወቅቱን ያልጠበቀ በሚለው ወይዘሮ ማርቲ ለሌላ ጊዜ ያዘጋጀችለት የያዘችለት ትልቅ ፖይንት አለ እዚህ ጋር። ታዲያ በሌላ በኩል ደግሞ ወይዘሮ ማርቲ ሌላዋ ልጇ ደግሞ የልጇ ነገር ደግሞ ያሳስባታል። ውሃ ግን ጤናማ ናት ወይስ በሽተኛ ናት? እናስመርምራትም ትላለች። ውሃ አንደኛ እንደፈለገች መናገሯ እንደዚህ ቂል ሁና መቅረቷ ከተናገረችም ደግሞ
ውሃ በፍጹም ውሸት እንደማትናገር ወይዘሮ ማርቲም መላው ቤተሰብም ያውቃል። ውሃ ስትናገር አንቺ ጅል ቢሏትም ነገር ግን ውሃ እንዳትናገር እንኳን ቢሏት እሷ እንዳትናገር ተብያለሁ እንጂ እያለች የምታናገረው ነገር እውነትን ያዘለ መደበቅ የማትችል በፍጹም የማታውቅልሽ በመሆኗ ንጹህ በመሆኗ እንዳለ የሰማችውን ነገር አምታ ታስረክባለች። ይህ ነገር እንግዲህ ምንም አይነት ውሸት አይታይበትም። እንግዲህ ውሃ በምትናገረው ነገርም ወይዘሮ ማርቲ ግራ ትጋባለች በምትመለከታቸው። በሌላ በኩል ደግሞ ያለቅጥ ብስል የሆነችባት አበጌል ደግሞ የምጠይቃት ጥያቄ የምትመራመረው ነገር ለወይዘሮ ማርቲ ግራ መጋባት ብቻ ሳይሆን ለህይወቷ ትልቅ መቃወስን ፈጥሮባታል። ታዲያ ዛሬ ደግሞ አንዱን ተወጣው ስትል ሌላውን ተወጣው ስትል ደግሞ ዛሬ ደግሞ በማይቻለው በሰላም መታባታለች። ታዲያ ሰላምዬ ከዚህ ቤት መታ ወጥታ የማታውቅ ከሆነ አይደለም መዋልና ቀርቶ አይደለም ማደር ይቀርና ለሰከንድ ሞታ የማታውቅ ከሆነ ታዲያ ማየ የሰላምዬ ነፍሰ ጡር መሆን ምን ማለት ነው በማለት ለወይዘሮ ማርቲ የመርዶ የሚያክል ትልቅ ጥያቄ አንስታላታለች። ይህንን ነገር ለመመለስና ትዳሯን ለመጠበቅ ስትልም ወይዘሮ ማርቲ እንደተለመደው ዛሬም ጥፊ ነበር ያቀመሰቻት። ታዲያ እሷን በጥፊ ብትላትም እማዬ አንቺ አታምንኝም፣ እኔ ምን አጠፋው የተመለከትኩትን ነው የተናገርኩት ብላ ካሳመነቻትም በኋላ ወይዘሮ ማርቲም ሰላምን ጠርታታለች። ይህንን ነገር እንግዲህ ከራሷ ማረጋገጥ ትችላለች፣ እሷ ነፍሰ ጡር እንደሆነች ራሷ ነግራኛለች ብላ ነበር። ራሷ ባትነግራትም ነገር ግን ስትመለከታት ወይዘሮ ማርቲ ይህንን ነገር ማረጋገጧ ስለማይቀር እንግዲህ ራሷ እንደነገረቻት አድርጋ ተናግራለች። ወይዘሮ ማርቲም በመደናገጥ ወደ ስራ ለመሄድ የቸኮለች ብትሆንም ነገር ግን ሰላምዬን እየተጣራች ነበረ። እንግዲህ ሰላምዬ ተንገፍጥጣ ከፊቷ ትመጣላትና ታምን ይሆን ወይስ ደግሞ የተፈጠረው ነገር ምን ይሆን የሚለውን ደግሞ በቀጣይ አብረን የምናየው ይሆናል። የዛሬው ክፍል ይህንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ እያልኩኝ ባይ ባይ።